ከከበረ ቦታና በተቀደሰች ዕለት አምላክ በጎ ፈቃዱ ሆኖ አምላከ ሊባኖስ እዚህ ስለሰበሰበን ክብር ምስጋና ለሱ ይሁን። አባቶቼ ከሀገረ ስብከት የመጣችው በዝርዝር መጥራት ስለማልችል አባቶች ሊቃውንተ ቤተ ክርስቲያን በሚገባ ለሰውነታችን ለሕይወታችን እንዲስማማ አድርገው ያስተማሩን አባታችን እንዲሁም ካህናት፣ አይንተ እግዚአብሔር፣ ዲያቆናት፣ ምእመናን፣ እናቶች፣ አባቶች በልዑል እግዚአብሔር ስም እንደምን አደራችሁ? እንዴት ከረማችሁ? እንዴት ባጃችሁ? የልዑል እግዚአብሔር ስሙ የተመሰገነ ይሁን። እኔ ብዙ አልናገርም። ብዙ ልናገር የማልችልበት ምክንያት መናገር ይችል ነበር፣ ግን አንደኛ ሰዓቱ፣ ሁለተኛ ልናገረው የሚገባውን ነገር ተናግረውታል አባቶች፣ ከአስተዋዋቂው ከፕሮግራም መሪው ጀምሮ ከመምህሩ። እኔ ግን ልናገረው ሳልናገረው የማላልፈው ሁለት ነጥቦች ይኖሩኛል። ሶስት ነጥብ። አንደኛ ደስታዬን የምገልጸው አስተዋዋቂው እንደተናገሩት በዚህ በሀገር ልጅ ስብሐተ እግዚአብሔሩ ሲደረስ ማደሩ ልትኮሩ ይገባችኋል ብለው ያስተዋወቁን የወንዝ ልጅ መምህር ሊቀ ጠበብት ምህረት እንዲሁም መምህር ጸጋዬ፣ አስተዋዋቂው ራሱ መምህሩ ራሱ ከጋቢ ኩራ ከመገጭ መለስ የሆኑ ልጆች በመሆናቸው በዚህ አንድ ደስታና ኩራት ይሰማኛል። በሌላ መልኩ ደግሞ ምንድነው ይህ ቦታ ጥንታዊ ቦታ በአራተኛው መቶ ክፍለ ዘመን መባቻ የተቆረቆረ በጻድቁ በማንም ተራ ሰው ሳይሆን በአቡነ ሊባኖስ በራሳቸው በመንፈስ ቅዱስ ተመርተው መስቀለኛ ከሆነ ቦታ ይሄን ቦታ እንድታዩ ጋብዣችኋለሁ። ሁላችሁ ምዕመናንም ካህናትም አታውቁትም እንዴት እንደሆነ ዙራችሁ እዩት። እንደ ግሸን ደብረ ከርቤ አንብር መስቀለ በዲበ መስቀል እንደተባለው እንደዚህ ያለ ነው። እዩት፣ በደንብ አድርጋችሁ እዩት። ካያችሁ በኋላ ምስክርነታችሁን ወይም ትዝብቱን ትወስዳላችሁ። አንድ ይሄ ነው። እንግዲህ ስለ ጻድቁ አቡነ ሊባኖስ ልናገረው ላስተምረው የምችለው ነገር የለም። ሸፍነውታል፣ አስተምረውታል፣ ከአስተዋዋቂው ጀምሮ ከመምህሩ። ሌላ ደግሞ ምንድነው ልናገረው የምችለው? አሁን አባይነ ኩሎ ያልየ እንደዚህ ያደረገ እንደዚህ ያለ አስተዋዋቂውም እንደዚህ ብለዋል። እኔ አይደለሁም። ያው እግዚአብሔር ምስክሬ ነው። እውነቱን ነው የምነግራችሁ። ይሄ ቤተክርስቲያን እዚህ ደረጃ የደረሰው በአቡነ ሊባኖስ ቃል ኪዳን ጸሎት እና በደሙ በመሰረታት በኢየሱስ ክርስቶስ በጎ ፈቃድ እንጂ የኔ ድካምና የኔ ጥረት አይደለም። ይሄን እንድታውቁ አደራ እላችኋለሁ። የኔ ጥረት፣ የኔ ጉልበት፣ የኔ አንደበት ወይም የኔ አቅም ኑሮኝ አይደለም። ፈቃድ እግዚአብሔር ሲደርስ ገና ይሄን ቤተክርስቲያን መሰረቱ ሲመሰረት ፈቃድ እግዚአብሔር ከደረሰ ገና መሰረቱ ሲመሰረት ነው። ፈቃድ እግዚአብሔር ከደረሰ አይነ ኩራ ክረምት ሲሞላ እሱን ገድቤ ያስቀራለሁ እንደማለት ነው። ምቀኛ ቢኮለኮል ምን ቢል ሊያስቀረው አይችልም ብዬ ተናግሬያለሁ። ያቺ ቃል ሕያው ሆና ትኖራለች። አሁንም ያን ቃሌን ያን የተናገርኩትን ጌታ ኢየሱስ ክርስቶስ ጠብቆ ለዚህ ደረጃ አድርሶታል። እና አንድ ምስጢር ምነግራችሁ ያለፈው መስከረም 29 ቀን
29 ቀን ያለፈው መስከረም የዚህ ዓመት ማለት ነው። ያሁን ያለፈው ዓመት ሳይሆን ያለፈው ዓመት መስከረም 29 ቀን ካለሁበት ቦታ እዚያ ከአሜሪካ ሲያትል ወደ ኤርትራ የሚሄዱ አንድ ሊቀ ጳጳስ አቡነ ሉቃስ ይባላሉ። እዚህ ማርያም ደብር የኛ ተወልደው እዚያች ማርያም ደብር የተወለዱ ጳጳስ ናቸው። እሳቸው አስመራ ልሄድ ነኝ ሲሉኝ ለእሳቸው ለጫማ ለሊስትሮ $100 ጻድቁ አቡነ ሊባኖስ መቃነ መቃብራቸው ሀም ደብረ ወርቅ ይባላል። ቅድም አባ ተናግረውታል። አጼ ገብረ መስቀል ያነጸው ቤተክርስቲያን መቃብራቸው ያችን $300 በፖስታ አሽጌ እቺ ትድረስ ከአባቴ መቃብር እቺ እንደደረሰች በውስጧ የጻፍኳት ከመቃብሩ ላይ አስቀምጣችሁ ለተወሰነ ደቂቃ አስቀምጣችሁ ከዚያ በኋላ ለፈለገ ተግባር አውሉት የሚል መልእክት ነው ያስተላለፍኩት። ያው እግዚአብሔር ምስክሬ ነው። ይኸው ቅድም ተናግረዋል። እውነት የመሰከረውን በአባቴ ፊት በመላእክት ፊት እውነት መሰክራለሁ ብሏል ጌታ ኢየሱስ ክርስቶስ ሲሉ ተናግረዋል። አሁንም እኔ እውነት ነው ከአራቱ ታቦት ፊት ነው የምናገረው። ያቺ ፖስታ ይዘው ሄዱ እኒህ ጳጳስ። እዚያ አስመራ ሲደርሱ ምን ይላሉ? እባካችሁ ደብረ ወርቅ ሀም ደብረ ወርቅ የሚሄድ ሰው ካለ የሚያውቀው ካለ እባካችሁን ፈልጉልኝ ሰው ሲሉ ያው አበምኔቱ አስተዳዳሪው ያው እዚያ ቆሞ የሚጸልየው እሱ ነው ብሎ ይሏቸዋል። ጥሩልኝ ጥሩልኝ ሩጠው የሚያመልጧቸው መሰለኝ። ያችን ፖስታ ሰጧቸው ወሰዱ። ከዚያ በኋላ እንግዲህ እንዴት እንዳደረጉት አላውቅም፣ ግን ደረሳቸው። እኛ በምኔቱ ቆሞሱ ደረሳቸው። ገልጠው አይተዋል። ትእዛዝ ነው፣ ስለት ነው፣ አማህ ነው። እንደታዘዙት አድርገዋል። ይሄ ጉዳይ እስከ መቃብሬ ድረስ መጣህ እንዴ ብለው አቡነ ሊባኖስ ይህን ጉዳይ እርሳቸው ፈጽመውታል እንጂ የኔ አይደለም። ሳስበው ይደንቀኛል። የምጠይቀው ሰው ሁሉ አይኑንም አይከድንም አንገቱን አይመልስም። በእውነት ስለ እውነት ልንገራችሁ እና እኔ ያላየ ሰው እኔን የማያውቀኝ ሰው ቦታውን የማያውቅ ሰው ነው የገነባው። እኔን የማያውቀኝ ዝም ብዬ ይሄንን ኮፒ አድርጌ ልካለሁኝ። በሉ አባ አካውንት ቁጥሩን ንገሩ ይነግራለሁኝ። በዚያ ይልካል። አሁን ልከናል ብለው ያሳውቁኛል። ስጠይቅ አዎ መጥቷል። በዚህ ደረጃ የተሰራ ይሄ ጻድቁ ነው የሰራው። የእሳቸው ቃል ኪዳን ነው የሰራው። ይሄ ነው፣ ድካምም የለበትም። እኔ ውጣ ውረድማ አላጋጠመኝ እና እግዚአብሔር ልዑለ ባሕርይ አምላክ የተመሰገነ ይሁን። እናንተ እድለኞች ናችሁ። በእውነት እድለኞች ነን። የአሁኑ ትውልድ እድለኛ ነው። ይሄ ቤተክርስቲያን በዚህ ደረጃ አልነበረም። ይሄም ካህናተ ሰማይ በዚህ ደረጃ አልነበረም። አባቶቻችን ይጥራሉ፣ ይደክማሉ፣ አይሳካላቸውም ነበር። ብዙ ጊዜ ይደክማሉ። ድርቡሽ ካቃጠላቸው በኋላ በጣም ችግር ነበረ እዚህ ቦታ። እግዚአብሔር ይሰርቀው። እድለኞች ነን። ትውልዱ እድለኛ ነው። አዎ ቅድም እንደተናገርኩት እድለኛ መምህራኑ እኮ ድሮ የሌላ ሀገር ሰዎች ነበር የሚያስተምሩት። ያው እግዚአብሔር ምስክሬ ነው። እኔ በእድሜ ሁላችሁን እበልጣለሁ። አይቼ አላውቅም። እንደዚህ በተወላጅ እንዲህ ያለ አገልግሎት አይቼ አላውቅም። ደስ የሚለው ደግሞ ይሄ ነው። እግዚአብሔር አምላክ የተመሰገነ ይሁን። እና አንድ ደግሞ መልእክት አለኝ። ስመጣ እባክህ የዚህ ገዳም አገልጋዮች ካህናቶች አሉ? አዎ አሉ። እስቲ አንዳንድ ነጠላ አልብስልኝ፣ ገንዘብ ካነሰህ ደውልልኝ እባክህን አደርሃን ብሎ አንድ ሰው ኃይለ ሚካኤልና ባለቤቲቱ ፍቅርተ ማርያም የሚባሉ ፍራንክ ሰጡ። ያን ገዝቼ ይዤ መጥቻለሁ። ታደላለህ። አሁን ስም ዝርዝር ትጠራልኛለህ። እሱ ጥላ ለሌላ ሰው ምን አይነት ማዘዝ የማይችል እንትን
እና አባይነ ሁሉ መምህር ቆሞስ አይነ ሁሉ እንዲሸልሙልኝ እንዲሰጡልኝ ቁጭ በሉ በያላችሁበት እንደዚህ ጨብ ጨብ እያደረጋችሁ ቆዩ። ሁለተኛ ቄስ አለን ኃይሌ ደግሞ የዚህ ቤተክርስቲያን አገልጋይ እንደዚህ ነው። ሶስተኛ ቄስ ተዘራ ከፋለ ለምን እንጂ በረካታቸው ሌላ ቄስ ገብሩ መለሰ ደግሞ እና አስተዳዳሪ የነበሩት ናቸው። አሁንም አስተዳዳሪ ናቸው። ለሳቸውም ደውሳቸዋል ለነዛላቸው ለበሳርጉት እንጂ በተቻቸው ሌላታ ያስመራት አስማረ ያስመራት ደረባርጋቸው ሌላ ያሳወቀ ደረጃ የዚህ ቤተክርስቲያን አገልጋዮች ማለት ነው። ያሳወቀ ደረጃ በደምብ ጨብጨብ አድርጉ እንጂ ሌላ ያሳወቀው ያሳበው ታከለ ያስደመቃ በጀ የዘንድሮ ፍልሰታ በደንብ ሰዓት አልቆም ነው። ብርድ የለም ማለት ነው። ያሱ ማለት ነው። እኔ ዋና አገልጋዮች ማለት ናቸው የቤተክርስቲያኑ በደንብ ደግሞ በሚቀጥለው ዓመት ሊደርሳቸው ይችላል። እሺ በደንብ ካገለገሉ ሊደርስ ይችላል ነው ያሉት አባና። እግዚአብሔርን ማገልገል ደግሞ መገልገል ነው እንጂ ማገልገል አይደለም። እግዚአብሔርን እናገለግለዋለን እሱ ነው የሚያገለግለን ማለት ነውና ይሄን ላደረጉልን አባቶቻችን እግዚአብሔር ይጠብቅልን። ለሰጡትም እግዚአብሔር ይስጥልን ብላችሁ እግዚአብሔር ይመስገን። ይሄ ተሰጠ ማለት ነው። አሁን ቤተክርስቲያኑ በደንብ ተገለገለ ማለት ነው። እነዚህ ካህናቶች አሁን እየተሰጠ ለማንጎራጠጥ ያለ መኩራት ድሃ ነው ሀብታም ነው ያለ ማለት በትክክለኛ ህዝብን ማገልገል ማለት ነው። ካህን ማለት ነው አገልጋይ ማለት ነው። ሀብታምም ሲሞት መድረስ ድሃም ሲሞት መድረስ አይደለም። ስለዚህ ስለደረሳችሁ አለ ዘንድራችሁ ያይራም አሁን ወዳታችሁ አንደኛ ኃይለ ሚካኤልና ፍቅርተ ማርያምን በዚህ ዓለም ሲኖሩ በዚያኛው ዓለምን የተመቻቸ ህይወት እንዲኖራቸው ለነሱ አንድ ጊዜ ምስጋና አቅርቡልን። አሁን ካህናቶች ተሸልመዋል፣ ተሰጥቷቸዋል። ይሄ እነሱ ላይገባቸው ይችላል። በጣም ከባድ አደራ ነው። ግን የልደት የአርሴማ ቅዳሴውን አስታጉለውታል። አግባብነት አለው። ይሄ ሁሉ አባይነ ሁሉ ቄሱን አለ እንደ በሙሉ አሉ ደነገጡ። ይሄ ሁሉ ካህን እያለ የልደት መታጎል ነበረበት። አንደኛ አርሴማ ናት፣ ሁለተኛ ክርስቶስ የተወለደበት ዋናው ንጉሠ ሰማይ ወምድር የተወለደበት ቀን ቅዳሴው ተዳፍኗል። አልቅሻለሁ እንዴ የልደት የጥምቀት የትንሣኤ ያልተቀደሰ መቼ ሊቀደስ? አባቶቻችን ሁለት ካህናት እያሉ አልተደፈነም ነበር። ይሄ ሁሉ ጸላይ ሰናይት ነው የሚታገላቸው። ለሹመት ይሯሯጣሉ፣ እንደ ውሻ ይናደፋሉ፣ ይናከሳሉ። ለአገልግሎት ለእግዚአብሔር ለመቅረብ ግን የለም። እኔ ከዛሬ ጀምሮ ከናንተ እጄን አነሳለሁ።
ከዛሬ ጀምሮ ለምእመናን ግን አደራ የምላችሁ ይሄ ቤተ ክርስቲያን ቅድም በነገርኳችሁ ፕሮሰስ ሂደት እዚህ ደረጃ ደርሷል። እናንተ ምንም ድንጋይ አላቀበላችሁም፣ ውሃ አልቀዳችሁም። አይቻለሁ። ውሃ ከጎንደር እየጫንኩ ነው ማስመጣው የነበረ እዚያ ሁኜ እያዘዝኩ። ሰራተኛ መጥቶ እንዴት ይቀራል? ይጫን። ላባችሁን አፍሳችሁ ብትሰሩት ቤታችን ነው ብላችሁ ትጠብቁት ነበር። ምክንያቱም የላባችሁ ውጤት ነው አይደለም። ያን የመጀመሪያውን ቤተ መቅደስ ስትሰሩ አሸዋ ተሸክማችኋል። አሁን ምንድነው እንደዚህ አድርጓችሁ እንዲህ አይምሯችሁ ነው የሸፈነው? ለምንድን ነው? አሁንም አደራ የምላችሁ አባ ያለው ከዚህ አጋዕዝተ ዓለም ሥላሴ ከፈቀዱልኝ 3 ክንድ መሬት ብቻ ነው። ከእናንተ መሬት ምሩኝ ልረስ ልቆፍር ከዚህ ቦታ የምለው ነገር የለም። እኔም ልጆችም እዚህ የሉ። ያለንበት የምንተዳደርበት መንገድ ሌላ ነው። ቤተ ክርስቲያን ሰርቶ መሬት ሊጠይቀን ይችል ይሆናልኝ ብላችሁ ልታስቡት ይችል ይሆናልኝ። የለም እኔ መሬት መቃብር ብቻ ነው የምፈልገው። እንኳን በዚህ እድሜ ቀርቶ በጉርምስናዬ ግብርናውን ትቼ ነው የሄድኩት። አደራ የምላችሁ ይሄን ቤተ ክርስቲያን እንዳይን ብሌናችሁ እንድታዩ አትሊስት የተረካቢነት ወደ ልጅ የማስተላለፍ አቅሙም ችሎታውም በጎ ፈቃዱም እንዲኖራችሁ አደራ እላለሁ። እንዳይን ብሌናችሁ እንድታዩ በካህናቱ የሚፈጠረውን ምእመናን ቁጭ ብላችሁ እንዴ ለምን እንዲህ ይሆናል እስቲ ከጥላ አርፈን እንየው ብላችሁ ዲያቆናቱንም ካህናቱንም ማየት፣ መጋበዝ፣ ማስማማት፣ ማስታረቅ የምእመናን ኃላፊነት ነው። እችን ቤተ ክርስቲያን እንዳይን ብሌናችሁ ማየት የእናንተ ማንነት መገለጫችሁ እቺ ቅድስት ቤተ ክርስቲያን የኛ ማለት ነው። እንዲያው እናንተ ቅርብ ስለሆናችሁ የእናንተ ላለሁ እንጂ ሁላችን ማለት ነው። አደራ የምላችሁ እቺን ቤተ ክርስቲያን እንድትጠብቁ። ካህናት ሰርክ ጸሎት እንዲኖር የሰርክ ጸሎት በተራ ፕሮግራም እንድታወጡ መልእክቴን አስተላልፋለሁኝ። ምናልባት ከእንግዲህ በኋላ የኔ ማስተዳደሩ ጉዳይ አቅሜ ደክም ያለው እኔ ከሞት የተረፋችሁ ከጥላ ያረፋችሁ እባካችሁ ተውኝ። ይሄን ቦታ እኔ አዲስ አበባ ነው ያለሁኝ። በወንጭፍ ነው እንዴ ማስተዳደረው ብዬምን ጠንካራ ሰውን ሰጣለን። እሱ ቢሰራ ሰራ፣ ባይሰራ እሱን ቀይረን ሌላ ያደረግን እንትን እንላለን። አንተ በውጭ ሁኔታውን አመቻቻላችሁ። ሁኔታውን እስካሁን ድረስ እግዚአብሔር በፈቀደልኝ መጠን መብራቱን ሩጬ ተሯሩጬ ሁሉን እናንተ ጎበዞች ናችሁ፣ አውቃችሁበታል። ለምን እኔና ወጠር አድርጋችሁ ያዛችሁኝ? ያው እማልታጠፎንኩኝ እግዚአብሔር አበረታኝ፣ እዚህ ደረጃ አድርሻለሁ። ከእንግዲህ በኋላ ሌላ ሰው ሊሾምበት ይችላል። ነግሬያችኋለሁ። እያኮበኮብኩ ነኝ እኔ እንግዲህ ህሊና ከዚህ ቦታ እስከምሞት ድረስ እንትን አይደለም። የማስተዳደሩ ጉዳይ ግን እንደዚህ እንደ ውሻ እየተናደፈ ከሚኖር ካህናት ጋር አልኖርም። እኔ አብይ ጾም አንዱ ልጄን፣ ፍልሰታን አንዱ ልጄን ዛሬ ነው የምገልጸው። አብይ ጾም ትልቁ ልጄ በአብይ ጾም እንዲያስቀድስ ለካህናቱ ጾም መፍቻ እንዲሰጥ አዝዤ፣ እነሱ ታዛቢ ናቸው። አቡነ ሊባኖስ ታዛቢ ናቸው። ፍልሰታንም እንደዚህ የሐምሌ ገብርኤል አንዷ ልጄ እንድትደግስ ይሄን አድርጋለሁ። አሁን ግን ልጆችን ማዘዝ ትቻለሁ። ምክንያቱም ጽጋብ ታመጽ ግብረ ቅንጻዌ ወቅንጻዌ ታፈደፍደዌ አለ ባለቅኔ ሊቅ። ጽጋብ
መዝለልን ታመጣለች አለ። ጥጋብ መዝለልን ታመጣለች፣ መዝለል ደግሞ በሽታን ታስከትላለች አለ። ባጎረስኩ እጄን ተነከስኩ እና ብዙ ነገር ነው አልናገረውም። አሁን እንግዲህ እግዚአብሔር ባሉን የክብር የደስታ የፍቅር የአንድነት ባል ያርግልን። አገራችን ኢትዮጵያን ጽኑ ሰላም ያርግልን። ዝናመ ምሕረቱን ጠለ በረከቱን እክለ ረድኤቱን ይዘዝልን። ትልቁ ነገር ፍቅር ነውና ፍቅር እንደሸማ ያላብሰን። አዎ በሉ እንግዲህ የኔ ፍጻሜ ከዚህ ይሆናል።